ሰላም ጤና ይስጥልኝ ውድ የንጋት ቢቲ ቤተሰቦቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት እጅግ በጣም ልዩና ሁላችንም ልናውቅ የሚገባ ቆዳችንን ልክ እንደ ቂቤ አለስልሶ የሚያበራ የተፈጥሮ አስማት ነው። ቆዳችን ልክ እንደ ውድ ዕቃ ነው። አቧራ ሲያርፍበት፣ በፀሐይና በንፋስ ብክለት ሲደክም፣ እንዲሁም የሞቱ የቆዳ ህዋሳት ዴድ ስኪን ሴል በላዩ ላይ ሲከማች ውበቱ ይደበቃል። ልክ አቧራ የጠገበ ዕቃ ስንጠርገው ከውስጥ ያለውን እውነተኛ ውበት ፈንተው ብሎ እንደሚወጣ ሁሉ ዛሬ ደግሞ የቆዳችንን አቧራ ጠርገን እውነተኛውን የተፈጥሮ ግሎ የምናወጣበት የቤት ውስጥ ሚስጥርን እናያለን። ዛሬ የማሳያችሁ የቡና ስክራብ ዝግጅት ነው። ዝም ብሎ የተለመደ የውበት አጠባበቅ ሳይሆን የጥንት አያቶቻችን በባህላዊ ጥበብና የዘመናዊ ሳይንስ ውህድ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቆዳችሁን ሳታበላሹ እንዴት በደህና መንገድ መጠቀም እንዳለባችሁ ሙሉ ሚስጥሩን አካፍላችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እሺ ወደ ዝርዝራችን እንግባ። ሳይንሳዊ እውነታ ዘ ሳይንስ ኦፍ ኤክስፎሌት። ለመሆኑ ስክራፕ ማድረግ ወይንም ኤክስፎሌሽን ለምን አስፈለገ? ሳይንሱ ምን ይላል? የሰው ልጅ ቆዳ በየ28 ቀኑ ራሱን ያድሳል። አዳዲስ የቆዳ ህዋሳት ከውስጥ ሲተኩ፣ አሮጌዎቹና የሞቱ ደግሞ በላዩ ላይ ይከማቻሉ። እነዚህን የሞቱ ህዋሳትን በየጊዜው ካላነሳናቸው ቀዳዳዎችን በመድፈን ለጥቁር ነጠብጣቦችና ፊት የመደብዘዝ ስሜት ምክንያት ይሆናሉ። ዛሬ የምንጠቀማቸው 3 ዋና ዋና ግብዓቶች ሳይንሳዊ ጥቅማቸው ይህ ነው። የመጀመሪያው ቡና ነው። ቡና ውስጡ ላይ ያለው ካፌን እና አንቲኦክሲዳንት የቆዳችንን ደም ዝውውር ያሻሽላሉ። ይህ ማለት ቆዳችን ብዙ ኦክሲጅን እንዲያገኝና ጥብቅ እንዲል ያደርገዋል። ሁለተኛው ስኳር። ስኳር ተፈጥሯዊ የግላይኮሊክ አሲድ ምንጭ ነው። ህዋሳትን በኬሚካል መንገድ ከማንሳቱን ባለፈ ከአካባቢው አየር እርጥበትን ስቦ ቆዳችን ውስጥ የማስቀረት ሳይንሳዊ ባህሪ ያለው። ሶስተኛ የወይራ ዘይት። የወይራ ዘይት በሉሪክ አሲድ እና በቫይታሚን ኢ የበለጸገ ስለሆነ ስክራፕ ስናደርግ ቆዳችን እንዳይመረዝ፣ ማይክሮ ቲርስ እንዳይፈጠር ይከላከላል። ጥልቅ እርጥበትንም ይሰጣል። ወደ ባህላችን ደግሞ ስንመለስ የኢትዮጵያ ሴቶች ከጥንት ጀምሮ የተፈጥሮ ግብዓቶችን ለውበት በመጠቀም ይታወቃሉ። ለምሳሌ እርድና ቅቤን በማዋሃድ ለሙሽሮች የሚደረግ እርድና ቅቤ ቆዳን ለማቅለምና ለማለስለስ ትልቅ ቦታ አለው። ዛሬ እኛ የምንሰራው የቡና ስክራፕም ያንን የቆየ ባህላዊ እውቀት ዘመናዊ አድርጎ ለመጠቀም ቀላል በሆነ መንገድ ያቀረብነው ነው። ቡና የሀገራችን ኩራት እንደመሆኑ መጠን ለጤናችን ብቻ ሳይሆን ለቆዳችንም መድኃኒት ነው። እሺ አሁን በቀጥታ ወደ አዘገጃጀቱ እንሄዳለን። እጅግ በጣም ቀላል ነው። አንደኛ ንጹህ ሳህን ላይ 2 የሾርባ ማንኪያ በደንብ የተፈጨ የቡና ዱቄት እንጨምራለን። በመቀጠል 2 የሾርባ ማንኪያ ስኳር እንጨምርበትና ስኳሩ በጣም ሻካራ መሆን የለበትም። ሶስተኛ ሁሉንም ነገር ለማዋሃድ እና ለስላሳ ለማድረግ ታዲያ 2 የሾርባ ማንኪያ የወይራ ዘይት እንጨምራለን። አራተኛ አሁን ሁሉንም ግብዓቶች ልክ እንደ ክሬም እስኪሆንልን ድረስ በደንብ እናዋህደዋለን። ይኸውላችሁ ፍጹም ተፈጥሯዊ የሆነ ስክራፓችንን ዝግጁ ሆኗል ማለት ነው። ይህንን ውህድ ከመጠቀማችን በፊት ማድረግ ያሉብን ጥንቃቄዎች አሉ። በመጀመሪያ ፊታችንን በንጹህ ለብ ባለ ውሃ መታጠብ ይኖርብናል። ሁለተኛ ስክራፑን በመውሰድ በክብ ቅርጽ ወይም ሰርክል ሞሽን በጣም ሳናስጨንቅ በቀስታ ፊታችንንና ሰውነታችንን እናሻለን። ማስጠንቀቂያ፣ ፊታችሁ ላይ በጣም የቆሰለ ብጉር ካለ ስክራፕ ስታደርጉ ብጉር ሊያባብሰው ይችላል። ለ3 እና እስከ 5 ደቂቃ ካሸን በኋላ በቀዝቃዛ ውሃ እንታጠበዋለን። በቀዝቃዛ ውሃ የምንታጠበው የተከፈቱ የቆዳ ቀዳዳዎችን እንዲዘጉ ነው። እሺ ቤተሰቦች እንግዲህ ቪዲዮውን እስከ መጨረሻው ድረስ ታዲያ እየተከታተላችሁ እንደምትቆዩ ተስፋ አድርጋለሁ። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ አጋርነታችሁን እያሳያችሁኝ ብዬ በአክብሮት ጠይቃለሁ ማለት ነው። እሺ ወደ መጨረሻችን ስለደረሰ ወደ ማጠቃለያ ነው የምንሄደው። ይህንን ስክራፕ ታዲያ በሳምንት አንዴ ወይንም 2 ጊዜ ብትጠቀሙት በቆዳችሁ ላይ የምታሳዩት ለውጥ ያስደምማችኋል። ውድ የውበት መዋቢያዎችን ከመግዛት ማዕድ ቤታችን ውስጥ ያሉትን ተፈጥሯዊ ስጦታዎችን መጠቀም ለጤናችንም ለኪሳችንም ይመረጣል። እሺ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስል ነበር።
ቪዲዮ ከተጠቀማችሁ ታዲያ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ላይክ እና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ሳምንት በሌላ ድንቅ የውበት ሚስጥር እስከምንገናኝ ውበታችሁ ይብራ፣ ፈካታችሁ ይጨምር። ቻው ቻው። If I could spin the clock backwards, rewrite the past, I'd hold you so tightly, I'd make every second last.